አሁን እንድትጎበኙ የተደረገው በቃ እንድታወሩለት ነው ወይስ በተጨባጭ ክልላችሁ ላይ ተግባራዊ ልታደርጉ በምትችሉበት መንገድ ያያችሁበት ሁኔታ ነው? ተመችቶኛል። ፈገግታ ራሱ ይመችል። አመሰግናለሁ። ስምህን ማን ልበል? በአምላክ ታደሰ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ክልል ነው። ዋው! የባህልና ቱሪዝም ቢሮ የቋንቋና ስነ ጥበብ ልማት ዳይሬክተር ነኝ። እንዴት ነበር? ምልከታ በጣም ጥሩ ነው። በመጀመሪያ ደረጃ ላይ ያየነው አዲስ ስፖርት የተሰራበትን ነው። እሱ ትልቁ ነገር ለሀገራችን አስተዋጽኦ ያበረከቱ የስፖርቱ ቤት የሆኑት አትሌቶች የነሱ አሻራ የተቀመጠበት ነው። እንድናያቸው፣ እንድናስተውሳቸው ምንድነው ትልቁ ነገር እዛ ውስጥ ያለው ቀጣይ የሚመጣው ጄኔሬሽን አዲሱ ትውልድ በደንብ ያየዋል። ከዚህ ቀደም የነበሩት ምንድነው የሰሩት፣ እነማ ነበሩ የሚለውን ነገር ጉብኝት በሚያደርግበት ወይ ደግሞ ማዘውተሪያ ቦታ በሚሄድበት ሰዓት የነሱን ባክግራውንድ የነሱን ታሪክ እያየ እየተመለከተ እሱ ዝግጁ የሚሆንበት ስነ ልቦናውን የሚያዘጋጅበት ከዚህ ቀደም የነበሩት ያደረጉትን ነገር የሚገልጽበት ይሆናል የሚል ነው። ሁለተኛው ደግሞ ቲያትር ቤቱን ነው ያየነው። እዛ ጋር የአርት ኮምፕሌክሱ በጣም ደስ የሚለው ምንድነው አርት የአንድ ሀገር የጀርባ አጥንት ናት። አርት ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው። ይህን ደግሞ የምንገልጸው በኪነ ጥበብ በአርት ነው። የሰው ልጅ የዕለት ተዕለት እንቅስቃሴውን የሚገልጽበት መንገድ ነው አርት ማለት። አንድን ሰው ትፈጥራለህ። አንድ ዶክተር ሆድ ቀዶ እንደሚሰራ ሁሉ አስተሳሰብ ላይ፣ አመለካከት ላይ፣ ትውልድ ላይ፣ ቀረጻ ላይ አርት ትልቅ ትኩረት የሚደረግበትና ትልቅ ቫልዩ ያለው ነገር ነው። በተለይ አሁን ባለው ጊዜ መንግስት የሰጠው ትኩረት ደስ የሚል ነው። ከዚህ ቀደምም ነበር፣ ቀዳማዊ ኃይለ ሥላሴ ጊዜ ነበሩ፣ ከዛ በደርግ ጊዜ ነበሩ። ነገር ግን አሁን ደግሞ በተለይ ከቅርብ ጊዜ ወዲህ ያለው የአርት ትኩረት አሁን ዛሬ ያየናቸው ዘመናዊ ኮምፕሌክሶች ስታንዳርዱን በጠበቀ መልኩ ኢቨን ኢፍ የትኛውንም የቲያትር ዓለም አቀፍ ስታንዳርድ መድረክ ስላለ አዳራሽ ስላለ ማቅረብ ይቻላል። ምንመኛቸውን አይነቶች ቲሜቢ የውጭ መተው ዝግጅት እናደርግ ቢሉ የሚመጥን አይነት መድረክ አለ። ዘመናዊ ስፖት ላይ ታቸው ያለው ምቾቱ ያለው ስታንዳርዱ ከፍ ያለ ነው። ይሄ የኪነ ጥበቡን ኢንዱስትሪ ወይ የኪነ ጥበቡን ዘርፍ የላቀ ያደርገዋል። ያልነበረ ነገር ነው። ይሄ በጣም ከዚህ ቀደም ከነበረው ይልቅ አሁን መነሳሳትን ይፈጥራል። እዛ ጋር በሚሰራው ያይና አንድ የኪነ ጥበብ ሰው ዝግጁ ይሆናል። because ጥሩ እንትን አለው ማለት ነው። ጥሩ መስሪያ ቦታ አለ። ከዛ ውጪ ደግሞ ተጨማሪ ትሬኒንግ የሚያደርጉበት አለ። በዘርፈ ብዙ የኪነ ጥበብ ከያንያን የሚሰሩበት ተተኪ ማፍራት በሚቻልበት ደረጃ ላይ የኪነ ጥበብ ሰዎችን አጉልተን የሚናይበት አገር የሚታወቀው በኪነ ጥበብ ይህን ደግሞ ተደራሽ ያደርጋል። አንድ የኪነ ጥበብ ስራ ኦር 5 ደቂቃ ኦር 10 ደቂቃ ሙዚቃ አገርን ያስተዋውቃል። ኦኬ ይሄ ነገር እንዲወራለት አይደለም፣ because ተግባር ነው። አንዱ ተግባር የባህልና ስፖርት ሚኒስቴር መስሪያ ቤት አንዱ የተሰጠው ተግባር የኪነ ጥበብ ዘርፉን ማላቅ ነው፣ ጊዜውን ያወጀ ማድረግ ነው። እንጠይቃለን። ለምሳሌ ክልሎች እዚህ ጋር ያዩትን አምፊ ቲያትር ካለ ሄደው እዛ እንዲሰሩበት ነው። አይቼ ወሬ ቢያወራ ትርጉም የለውም። አይቼ ግን እኔ በሚሰራው በዚህ ልክ ባይሆንም ተመጣጣኝ የሆነ ነገር ማዘጋጀት እንዲችል ለቀጣይ ለዚህ የሚሆን ለሀገሪቱ የሚሆን የኪነ ጥበብ ሰው ሊያፈራ የሚችልበትን ደግሞ በተመሳሳይ ደግሞ በስፖርቱ ደግሞ ታዳጊያንን ታች ባሉት ኢኒሼቲቭ እንዲያደርግ እንዲያበቃ ነው እንጂ እኔ ካላበቃው ወሬ ሆኖ እዚህ ጋር ስታዲየም ስላለ እኔ ወደዚህ ታዳጊያንን ከታች መልምዬ ወደዚህ ማልክ ከሆነ የኪነ ጥበብ ከታች አፍርቼ ማላመጣ ከሆነ ከየት ይመጣል? የሰው ሀብት ለማምጣት ይሄ የተሰራውን አይተን ምልከታ አድርገን በተመሳሳይ በየክልሎቹ ብናደርግ ጉባኤ በተለያየ ክልል ይደረጋል። ሲደረግ የአካባቢው ላይ ያለው ምንድነው ያለው ከአካባቢ ወደ አካባቢ ልምድ ልውውጥ ነው። ልምድ ልውውጥ ቀላል ነገር አይደለም። አንዳንዴ የተሳሳተ አመለካከት አለ። የፖለቲካ ፍጆታ የምናደርገው ነገር አለ። አንዳንድ ነገሮችን በጥልቀት ነው ማየት ያለብን። ምክንያቱም ደግሞ ያለውን ነገር በትክክል ተጨባጭ የሆነ ነገር